የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የብራያን ምቤሞን ጉዳይ እንመልከት። ወደ ማንቸስተር ዩናይትድ የሚያደርገው ዝውውር የጊዜ ጉዳይ ይመስላል። ትናንትና ደግሞ ማንቸስተር ዩናይትድ የተሻሻለ ጥያቄ እንዳቀረበ እየተነገረ ነው የሚገኘው። ይህንን ጉዳይ እናንሳ። ሩበን አሞሪም በጣም የሚፈልገው አይነት ተጫዋች ይመስላል። እንመልከት ይህን ጉዳይ። አንዳንድ ዝውውሮች አሉ ገና ከመነሻቸው ጀምሮ ይሄ ዝውውር ሊያልቅ ይችላል የሚል ምልክት የሚሰጡ የብራያን ምቤሞ ወደ ማንቸስተር ዩናይትድ ሊዘዋወር ይችላል የሚል ወሬ በተወራበት እለት በተለይ ደግሞ ዘገባዎቹን ባወጧቸው ብዙሃን መገናኛዎች ማንነት ምክንያት ዝውውሩ ሊቋጭ እንደሚችል መገመት ይቻል ነበር። አሁን እዛ መንገድ ላይ ያለ ይመስላል። ማንቸስተር ዩናይትድ ከጥቂት ጊዜ በኋላ ለዚህ ተጫዋች የተሻሻለ የዝውውር ገንዘብ ለብሬንፎርድ አቅርቧል እና አሁን የቀረበው የዝውውር ሂሳብ 60 ሚሊዮን ፓውንድ ነው ይላሉ። በአጠቃላይ የብሬንፎርድ ሰዎች መጀመሪያ አካባቢ ማንቸስተር ዩናይትድ ያንን ጥያቄ ካቀረበ በኋላ ከማቲዩስ ኩኛ ጋር የሚቀራረብ የዝውውር ገንዘብ እንፈልጋለን ነው ያሉት የተባለው። አሁን በጣም ይቀራረባል። 60 እና 62.5 ሚሊዮን ፓውንድ። ያኛው ውል ማፍረሻ ስለነበረው ድርድርም አልነበረም። ድርድሩ አከፋፈሉን በተመለከተ ነው። የውል ማፍረሻ ስለሆነ ወልቭስ በአንድ ክፍያ ካልተከፈለኝ አለቀው ማለት ይችላል። ነገር ግን በ3 ኢንስቶልመንቶች ውስጥ በ2 ዓመት ተከፍሎ እንዲያልቅ ተስማማ ማንቸስተር ዩናይትድ እና በመጠኑ የሆነ የካሽ ፎይታ የሚሰጥ አይነት ነው። ቢቻል በ5 ዓመት ውስጥ መክፈል ነበር የፈለጉት። ነገር ግን ያልሆነም። ዞሮ ዞሮ ግን ድርድሩ የነበረው እሱን። ስለዚህ ይህን ያህል ይከፈለው ተጫዋቹን በተመለከተ የዝውውር ገንዘቡን በተመለከተ ብዙ ድርድር ጊዜ የወሰደ ድርድር አልነበረም። ለዚህ ነው ቶሎ ያለቀው። የውል ማፍረሻ ኮንትራታቸው ላይ ያላቸው ተጫዋቾች ዝውውር ብዙ ጊዜ አይፈጅም። የረሚ ፍሪምፖንግ ሲጠናቀቅ ልክ እንደዚህ ነው የተጠናቀቀው። የውል ማፍረሻ ስላለው ተጫዋቹ ወይም ዲን ሃውሰን ወደ ሪያል ማድሪድ ሲሄድ እንዲህ አይነት ዝውውሮች ሲኖሩ ለድርድር ተብሎ የሚወሰድ ብዙ ጊዜ የለም እና ቶሎ የማለቅ እድል አላቸው። አሁን እንግዲህ 60 ሚሊዮን ፓውንድ ፓኬጅ አቅርቧል። አሁንም ብሬንፎርድ ጥያቄውን ውድቅ ላይ ያደርገው ይችላል፣ ግን ብዙ የሚራራቁ አይመስለኝም አሁን ባለው ሁኔታ። ማቲዩስ ኩኛን የዝውውር ገንዘብ አካባቢ ከማቲዩስ ኩኛም የተሻለ ሲዝን ያሳለፈው ከሱ በላይ ጎል አስቆጥሯል፣ በ5 ጎል የበለጠ ጎል አስቆጥሯል የሚል ሀሳብ አለ በብሬንፎርድ በኩል። የፈለጉትን ሊያገኙ ይመስላል እና ለማንቸስተር ዩናይትድ እኔ በሰሞኑ ዝውውሮች ላይ አንዳንድ የወደድኳቸው ነገሮች አሉ። አንደኛው በጊዜ ነው ዝውውሮቹ እያለቁ ያሉት። ፕሪሲዝን ማንቸስተር ዩናይትድ በዚህ ቀን መጀመረው ብሎ ይፋ አላደረገም መሰለኝ፣ ግን ባለፈው ዓመት ጁላይ 8 ነበር የጀመረው። ዘንድሮ በዛው ሳምንት አካባቢ ጁላይ 7 ወይ ጁላይ 8 አካባቢ ይጀምራል ተብሎ ይጠበቃል። የመጀመሪያ የፕሪሲዝን ቱሩን ደግሞ የሚያደርገው ጁላይ 20 መሰለኝ እና በዛ ጊዜ ውስጥ ዝውውሮቹን ከሞላ ጎደል የሚፈልጋቸውን ተጫዋቾች ካገኘ አስቀድሞ የተጠናቀቁ ዝውውሮች ናቸው። ላለፉት ዓመታት የማንቸስተር ዩናይትድ አንዳንዶቹ ዝውውሮች በመጨረሻ 2 ነው የሚፈጸሙት። ለምሳሌ ኢማኑኤል ኡጋርቴ ዝውውር ባለፈው የውድድር ዘመን የመጨረሻ 2 ነው የተፈጸመው። ስለዚህ ተጫዋቹ ከማንቸስተር ዩናይትድ ጋር ፕሪሲዝን አልነበረውም። የመጨረሻዎቹን 5-6 ወራት በክለቡ ብዙ እየተጫወተ አልነበረም። ስለዚህ ወደ ፉክክር ጨዋታ እንደ ፕሪሚየር ሊግ ወዳለ ፊዚካል ሊግ ለመግባት በሚያስችል የአካል ዝግጅት ላይ አልነበረም። ከዘገየ በኋላ የተፈጸመ ነው። ከዛ አስቀድሞ በነበረው ሲዝን ሶፊያን አምረባት ሌላ አማካይ በዝውውር ገበያ የመጨረሻ 2 ነበር የመጣው። ከዛ በፊት በነበረው የዝውውር ገበያ አንቶኒ በመጨረሻ 2 ነበር የመጣው። ካሰሚሮ ኦገስት 23 ነበር የፈረሙ። በጣም ከዘገየ በኋላ ነው አብዛኞቹ ዝውውሮች የሚጠናቀቁ የነበሩት። አሁን ገና ጁን ሳይገባ 2 ዝውውሮችን ሊያጠናቅቅ ጁላይ ሳይገባ 2 ዝውውሮችን ሊያጠናቅቅ ተቃርቧል። አንደኛውን ጨርሷል፣ አንደኛውን በጥሩ መንገድ ላይ ነው ያለው እና አንደኛው ይሄ በፍጥነት ዝውውሮችን የማጠናቀቅ አስፈላጊነት ጥያቄ የለውም። አሁን ሊቨርፑል እንደዛ ነው እያደረገ ያለው። ከሞላ ጎደል የቤት ስራውን በጊዜ እያገባደደ ነው። ዛሊሚሮሽ ኬርኬዝ በሊቨርፑል ሜዲካሉን ያደርጋል ተብሎ ይጠበቃል። ኦልሬዲ ፍሎሪያን ቪትስን አስፈርመዋል። የረሚ ፍሪምፖንግ ከዛም ቀደም ብሎ የተገዛ ነው። አዲስ የሚመጣ ግብ ጠባቂ ያላቸው ጆርጂ ማማርዳሽቪሊ
ከሞላ ጎደል የቤት ስራቸውን አጠናቀዋል። የሚቀሯቸው ነገሮች አሉ። ምናልባት አጥቂ ሊጨምሩ ይችላሉ፣ ምናልባት ተከላካይ ሊጨምሩ ይችላሉ። ግን የዋና ዋና ታርጌቶቻቸውን ግን በጊዜ የጨረሱት እና ማንቸስተር ዩናይትድም በጣም በፍጥነት እና በኤፊሸንሲ ነው ቶሎ ዝውውሮቹን እያጠናቀቀ ያለው። የማቴዎስ ኩኛ ዝውውር ቅድም እንዳልኩት የተፋጠነበት አንደኛው ምክንያት 2 ምክንያቶች ናቸው። አንደኛው ሪሊዝ ክሎዝ አለው። ስለዚህ ለድርድር የሚወሰድ ጊዜ የለም። አሁን ፈጥኖ አለቀ አልን እንጂ የፍሎሪያን ቪርትዝን ዝውውር አንዳንዶቹ ወደ ኪርቢ የመጣው እኮ ኖቬምበር ላይ ነው ይላሉ። ስለዚህ ረጅም ጊዜ የፈጀ ሂደት ነው ማለት ነው። ግን ደግሞ በይፋ ለምሳሌ ሚዲያዎች አውቀውት ወደ ሊቨርፑል የልምምድ ማዕከል ደግሞ የመጣው ሜይ አጋማሽ ነው። ዝውውሩ ሲጠናቀቅ ጁን አጋማሽ ነው። ስለዚህ በትንሹ 1 ወር ወሰደ ማለት ነው። ቶሎ አልቋል የምንለው ዝውውር እንኳን 1 ወር ይወስዳል። በተለይ ደግሞ የውል ማፍረሻ ከሌለው አንድ ተጫዋች እና በክለቦቹ መካከል የድርድር ጊዜን የሚጠይቅ ከሆነ አሁን የማቴዎስ ኩኛን አንዱ ያቀለለው ነገር የውል ማፍረሻ መኖሩ ነው። ትላንትና ባለፈው የውድድር ዘመን ሊቨርፑል አሌክሲስ ማካሊስተርን ሲያስፈርም ያለምንም የድርድር ጊዜ ዝውውሩ እንዳጠናቀቀው ማለት ነው። ምክንያቱም የውል ማፍረሻ አለው፣ እሱን የመክፈል ጉዳይ ስለሚሆን። ሁለተኛ ተጫዋቹ ለሩበን አሞሪም ሲስተም የሚስማማ ተጫዋች ተደርጎ የሚታይ ደንበኛ 10 ቁጥር በተለይ ደግሞ በወልቭስም ይወጣ በነበረው ሚና ተመሳስሎች ምክንያት ብዙ የአዳፕቴሽን ጊዜ የማይፈልግ እንደመጣ ፊት የሚያደርግ ተጫዋች ፕራይም እድሜው ላይ ያለ ፕሪሚየር ሊግ ትራይድ ኤንድ ቴስትድ የሚሉት እነሱ ፕሪሚየር ሊግ ውስጥ የመጫወት ታሪክ ያለው ተጫዋች ነው። አሁን ማቴዎስ ኩኛን ማምጣት ሳሙኤል ላከርስ የሚባል ጋዜጣ ስቴትመንት ዝውውር ሊባል አይችልም። የወልቭስን ምርጥ ተጫዋች ነው ያመጣችሁት። ከተጫዋቹ ፕሮፋይል አንጻር የሆነ ልክ የክለቡን ታሪክ የሚቀይር ላይሆን ይችላል። በቅልጥፍናው ግን እና በታክቲክ አስፈላጊነቱ ምክንያት ግን ልክ ነው። ዝውውሩ በተጠናቀቀበት ፍጥነት ማለት ነው እና በተጫዋቹ ታክቲካዊ ትርጉም ምክንያት የስቴትመንት ዝውውር ግን ሊባል ይችላል አለ። ለምሳሌ ፍሎሪያን ቪርትዝን ስታስፈርሚ በተጫዋቹም ባለው ፕሮፋይል ምክንያት ወደ ትልልቅ የአውሮፓ ክለቦች ሊሄድ ይችል ስለነበር የሚወጣበትም ገንዘብ ከፍተኛ ስለሆነ በቅርብ ዓመታት በሌቨርኩሰን በነበረው ፐርፎርማንስ በቻምፒየንስ ሊግ ባሳየው እድገት በእድሜው ወጣትነት በተለያዩ ምክንያቶች ብቻ እና አንዳንዶቹ አሁን በዚህ ዘመን ካሉ የጀርመን ተጫዋቾች ሁሉ ትልቁ ስለሚሉት ወይም የመጨረሻው ባለተሰጥኦ ስለሚሉት እንዲህ አይነት ዝውውሮች የስቴትመንት ዝውውሮች ይባሉ ይሆናል። የሚከፈልባቸውም ገንዘብ ከ100 ምናምን ሚሊዮን ስለሆነ እንደዛ ባንለው እንኳን በኤፊሸንሲው ግን ማንቸስተር ዩናይትድ ይህን ዝውውር ባጠናቀቀበት ፍጥነት ግን የስቴትመንት ዝውውር መባል አለበት። የብራያን ምቤሞም እንደዛ ሊሆን ብራያን ምቤሞም በቅርብ ጊዜ የሚያልቅ የሚመስል ዝውውር ነው። ያው ሰሞኑን እንዲያው የማንቸስተር ዩናይትድን ኮስተር ያለ አጀማመር የምታየው ሊያም ዴላፕን የማምጣት ፍላጎት ነበራቸው። የመጀመሪያ የዚህ ክረምት ፈራሚያቸው ሊሆን ነበር። የጄሰን ዊልኮክስ በሲቲ ያውቁታል። የሲቲ አካዳሚ ኃላፊ ስለነበሩ ከዛ በኋላ ወደ ሳውዝሃምፕተን የሄዱት የዚህን ተጫዋች እድገት የማየት እድል ነበራቸው። ላለመውረድ በተጫወተ በወረደ በኋላም ቡድን ውስጥ 12 ጎል ነው ያስቆጠረው። ትልቅ ነው ይሄ። በተለይ ደግሞ ብዙ የጎል እድሎች በማይፈጥር ቡድን ውስጥ ስለተጫወተ። ነገር ግን ያ የዩሮፓ ሊግ የፍጻሜ ጨዋታ ወሰነው ይባላል። ምክንያቱም ተጫዋቹ በአውሮፓ ውድድሮች መጫወት ይፈልግ ነበር። ዩናይትድ ደግሞ ከቻምፒየንስ ሊግ ብቻ ሳይሆን ከየትኛውም የአውሮፓ ውድድር ውጭ ሆኖ የጨረሰበት የውድድር ዘመን ነው። ስለዚህ ቼልሲን መረጠ። ግን ዩናይትድም ሌላ የውል ማፍረሻ ያለው ተጫዋች ስለሆነ 30 ሚሊዮን ፓውንድ ነው። አንዳንድ ዘገባዎች 15 የፕሪሚየር ሊግ ክለቦች ናቸው ይህን ተጫዋች ማስፈረም ይፈልጉ የነበሩት። ከጥቂት ክለቦች በስተቀር 15 ክለቦች ሊያም ዴላፕን ማስፈረም ይፈልጉ ነበር። ዩናይትድ አንደኛው ነበር። ዝውውሩ ባይሳካም ግን ዩናይትድ ይህንን ዝውውር በቶሎ ለመጨረስ አግሬሲቭ ሆኖ ወደ ገበያው ገብቶ እንደነበር እናስታውሳለን። ስለዚህ ታርጌቶቻቸውን በተመለከተ ከሌላው ጊዜ የበለጠ ክላሪቲ ያላቸው በጊዜ ነው ዝውውሩን እያጠናቀቁ ያሉት። አሁን የብራያን ምቤሞም ዝውውር እንደዚሁ ዩናይትድ የትኞቹ ቦታዎች ላይ ተጫዋች ያስፈልገዋል የሚለው ባለፉት ጥቂት ዓመታት ከነበረው የቡድኑ የማጥቃት ድክመት አንጻር ለብዙ ሰው ግራ የሚያጋባ አይመስለኝም። ያው ብዙ ጥገና የሚፈልግ ነው። አሰልጣኝ ሩበን አሞሪም ራሱ መሻሻል ያለብን ሁሉም ቦታ ነው ይል ነበር። ምክንያቱም ድክመቱ ያለው ሁሉም ቦታ ላይ ስለሆነ። ግን ደግሞ የባሰ ደግሞ አለ። ሁሉንም ቦታ በአንድ ክረምት አሰልጣኙ መቅረፍ አይችልም። አንዳንዶቹ ችግሮች እስኪቀረፉ ድረስ 4-5 የዝውውር ገበያ የሚፈልጉ ድክመቶች አሉ። አሁን በፒኤስአር ምክንያት በዩናይትድ የፋይናንስ ሁኔታ ምክንያት በአንድ ክረምት 6-7 ትልልቅ ዝውውሮችን ፈጽሙ። 6-7 ተጫዋች ላይመጣ ይችላል። 6-7 ትልልቅ ዝውውር ማድረግ ግን ሌላ ነገር ነው። እያንዳንዱ ዝውውር 50-60 ወይም ከዛ በላይ የሚወጣበት ዝውውር ማለት ነው። አንዳንዱ መታገስን የሚጠይቅ ነው። ግን ዋናው የማንቸስተር ዩናይትድ የዚህ ውድድር ዘመንም ይሁን ያለፉት ጥቂት ዓመታት ችግር የማጥቃት ችግር ነው እና ያንን ለማሻሻል ይጠቅማሉ ተብለው የሚታሰቡ ተጫዋቾችን ነው
ዩናይትድ ታርጌት እያደረገ ያለው። ብራያን ምቤሞ አንደኛው ነው። 20 የሊግ ጎል ሊያውም አውት ኤንድ አውት አጥቂ ሳይሆን ያስቆጠረ ተጫዋች ነው። 7 አሲስቶች አሉት በዚህ ላይ። ማቴዎስ ኩኛ 15 ጎሎች አሉት። ሁለቱ ተጫዋቾች ብቻ 35 ጎሎች አስቆጥረዋል። ሁለቱም አውት ኤንድ አውት አጥቂዎች አይደሉም። ዩናይትድ በሲዝኑ 44 ጎል ነው ያስቆጠረው። ዩናይትድ እንደ ቡድን ካስቆጠራቸው የጎል ቁጥሮች በ9 ብቻ ነው የሁለቱ ተጫዋቾች አግሪጌት የሚያንሰው። የተከላካይ መስመሩ ቢያንስ በቁጥር ደረጃ ካየሹ የከፋ አይደለም። አሁን ያስቆጠሩትን የጎል መጠን ካየሽ ከወረዱት 3 ቡድኖችና ከወልቭስ ነው መሰለኝ የሚሻለው፣ ወይ ከዌስትሃም ወይ ከወልቭስ ከአንዱ ነው የሚሻለው። 16ኛ ወይም ምናምን ነው ማጥቃቱ ብቻ እና ዩናይትድ ያለበት የሊግ ስፍራ ያለበት አንደኛው ምናልባት በዋነኝነት የማጥቃቱ ችግር ነው። 54 ጎል የተቆጠረበት ጎል ብዙ ነው፣ ግን የፕሪሚየር ሊጉ መጥፎ የተከላካይ መስመር አይደለም። ለምሳሌ አስቶን ቪላ 6ኛ ሆኖ የጨረሰው ቡድን 51 ጎል የተቆጠረበት የተከላካይ መስመሩ ያን ያህል የሚያሳማ አይደለም። ግን አስቶን ቪላ በማጥቃቱ ከማንቸስተር ዩናይትድ በ22 የበለጠ ጎል አስቆጥሯል። ስለዚህ ያሉበትን ስፍራ የወሰነው ማጥቃቱ ነው። የቴንሃግ ሪከርድ እንኳን ቴንሃግ ሲሰናበቱ በኖቬምበር ከፕሪሚየር ሊጉ ምርጥ ዲፌንሶች መካከል ነበር እኮ ማንቸስተር ዩናይትድ። የተከላካይ መስመሩ ድክመት የለበትም ማለቴ ባይሆንም ግን በጣም የሚብሰው ማጥቃቱ፣ የጎል እድል መፍጠር፣ ጎል ማስቆጠር፣ ይህንን የመሳሰሉት ነገሮች ናቸው እና ሁለቱ ተጫዋቾች በአጠቃላይ ማንቸስተር ዩናይትድ በውድድር ዘመኑ ያስቆጠረውን በፐርሰንት 70% ምናምን የሚሆን ጎል ያስቆጠሩ ተጫዋቾችን ሊያገኝ ተቃርቧል። -10 ነው የማንቸስተር ዩናይትድ የጎል ልዩነት። 54 ጎል የተቆጠረበት 44 ጎል ነው ያስቆጠረው። ስለዚህ የቱ ጋር አፕግሬድ እንደሚያስፈልገው ግልጽ ነበር እና እነዚህን ሁለት ዝውውሮች በፍጥነት ነው ያጠናቀቅ ያለው። በሲስተምን በኩል እኔ የማቴዎስ ኩኛን የጨዋታ ሚና በተመለከተ እርግጠኛ መሆነውን ያህል ስለ ብራያን ምቤሞ እርግጠኛ አይደለሁም የቱ ጋር እንደሚጫወት። ምክንያቱም እዛ ቦታ ላይ አሁን በብሬንፎርድ በተጫወተበት ሚና ከሆነ የሚጫወተው አማድ ትልቅ እድገት ያሳየበት የውድድር ዘመን ስለሆነ ከአማድ ጋር አንድ ቦታ ሊፎካከሩ ነው ወይስ አሰልጣኙ ሌላ ያሰበለት ቦታ? በእርግጠኝነት ይህንን ያህል ገንዘብ ኢንቨስት ልታደርጊ ስትዘጋጂ አሰልጣኙ የቱ ጋር ሊያጫውተው እንዳሰበ ግልጽ ነው። ዊንግ ባክ ግን የሚሆን አይመስለኝም። 20 ጎል ያስቆጠረን ተጫዋች ዊንግ ባክ አታደርጊ። አንዳንዶቹ ማንቸስተር ዩናይትድ የአጥቂ ገበያው ካልቀናው ልክ በፔዤ እንደተደረገው አይነት ቶሎ ቶሎ ሚና የሚቀያየሩ 3 ተጫዋቾችን የመጠቀም ፔዤ ፊክስድ አጥቂ አልነበረው፣ ግን ፔዤ ከባርሴሎና ብቻ ነው የሚያንሰው በዚህ ዓመት ባስቆጠራቸው ጎሎች። ግን አንድ ለብቻው 40 ጎል የሚያስቆጠር አጥቂ አልነበረው። ዴምቤሌ ብዙ ጎል አስቆጥሯል፣ ግን የዴምቤሌ የስታቲስቲክስ ከፍ ያለው ከጃንዋሪ በኋላ ባስቆጠራቸው የጎሎች መጠን ነው እና በጣም ብዙ ተጫዋቾች ባለ 2 ዲጂት ጎል አስቆጥረዋል። 6 ተጫዋቾች ደብል ዲጂት ጎል አስቆጥረዋል። ስለዚህ ማንቸስተር ዩናይትድም አሁን ለዚህ አይነት አጫወት በጣም የሚስማማ ሌላ ተጫዋች አለው፣ ጆሹዋ ዚርክዜ በራሱ 20 ጎል አያስቆጥርም በጨዋታው ስታይል ምክንያት። ከጎል በጣም ብዙ ርቆ የሚጫወት ተጫዋች ስለሆነ በሱ ቀኝና ግራ ለሚጫወቱ ተጫዋቾች ግን በጣም የሚስማማ አጣማሪ መሆን ይችላል። ልክ ቦቢ ፈርሚኖ በሊቨርፑል ያደርግ የነበረውን አይነት የፕሌሜኪንግ ሚና መወጣት ይችላል። ከዛ ማቴዎስ ኩኛና ምቤሞ ደግሞ በጣም የተዋጣላቸው ጎል አስቆጣሪ የማጥቃት ተጫዋቾች ናቸው። አውት ኤንድ አውት አጥቂዎች አይደሉም። ሁለቱም አጥቂዎች ሆኖ መጫወት ይችላሉ፣ ግን ንጹህ 9 ቁጥሮች የሚባሉ አይደሉም። ስለዚህ አንዳንዱ እንደው መጨረሻ ላይ ማንቸስተር ዩናይትድ ኤኪቲኬን ይሁን ወይ ዮኬሬሽን ወይ ሌላ አጥቂ ባያመጣ እንኳን ታክቲካዊ መፍትሄ ይኖረዋል። ያው በራስሙስ ሆይሉንድ ላይ ብዙ ተስፋ ለማድረግ እየቸገረ ስለሆነ በጣሊያን ክለቦች እየተፈለገም ስለሆነ ላይቆይ የሚችልበትም አጋጣሚ ስላለ መቆየት ፈልጋለሁ ቢልም አንዳንዱ በእንደዚህ አይነት መንገድ እኔ ብዙ አሰልጣኞችን ኢንስፓየር የሚያደርግ ይመስለኛል ያለፈው የውድድር ዘመን የፓሪስ ሳን ዠርማ ስኬት። ሁለተኛ ግን ሁልጊዜም ባይሆን የቶማስ ፍራንክ ብሬንፎርድም በ3 የመሀል ተከላካዮችና በ2 ዊንግ ባኮች የመጫወት ልማድ ነበር። ሁሌም ባይሆንም ልክ እንደ ወልቭስ እንደ ቪቶር ፔሬራ ወይም ከዛ በፊት እንደነበረው አሰልጣኝ ደጋሪ ኦኔል ባይሆንም፣ ነገር ግን አልፎ አልፎ ለአንዳንድ ጨዋታዎች እኛ እሳቸውን በተመለከተ ፕሮግራም ስንሰራ እንዳልነው በጣም ፕራግማቲክ አሰልጣኝ ናቸው። እንደ ባላጋራቸው ሁኔታ በባክ ፎርም በባክ 5 ሊጫወቱ ይችላሉ። ስለዚህ በተወሰኑ ጨዋታዎች ላይ በዚህ ሲስተም የመጫወት ልምድም ስላለው በአሰልጣኝ ሩበን አሞሪም መጠቀም ለሚፈልግበት ወይም መጫወት ለሚፈልግበት ሲስተም ፍጹም ባዕድ አይሆንም። ያንን ሲስተም በመጠኑ አዳፕት ያደረገ ስለሆነ ስለዚህ ዩናይትድ እኔ በእነዚህ 2 ነገሮች ዝውውሮቹን በፍጥነት በማጠናቀቁ
ወይም ሊያጠናቀቅ በመቃረቡ ምክንያት እና ከፕሪሲዝን ቱር በፊት እያለቁ ያሉ ጨዋታዎች ዝውውሮች በመሆናቸው ምክንያት አንድ ፖዚቲቭ ነገር ነው እላለሁ እንጂ በጣም ባለፉት ዓመታት እየዘገዩ የሚፈጸሙ ዝውውሮች ነበሩ። ሁለተኛ የቀኝ ክንፍ ቦታ ቀኝ ክንፍ ላይ የሚጫወት ከሆነ ሲጫወት እስክናየው ድረስ መጠበቅ አለብን። ግን ማንቸስተር ዩናይትድ ላለፉት 10 ምናምን ዓመታት ይህን ቦታ በአግባብ አልሞላው። ክርስቲያኖ ሮናልዶ ለቀቀ። ክርስቲያኖ ሙሉ ለሙሉ የቀኝ ክንፍ ተጫዋች ብቻ አልነበረም። በተለይ በመጨረሻዎቹ ዓመታት በግራም በኩል ይጫወት ነበር። የማንቸስተር ዩናይትድ የአጥቂ መስመር በተለይ ቴቬዥ በነበረበት ጊዜ 3 ቶሎ ቶሎ ቦታቸውን ሮቴት በሚያደርጉ ተጫዋቾች የተሞላ ነበር። ቴቬዝ ጠንካራ ሰራተኛ ነው። ሩኒ ጠንካራ ሰራተኛ ነው። ክርስቲያኖ የተለያዩ ስፔሶችን ይዞ መጫወት ይችላል። በሶስት ተጫዋቾች መካከል የነበረው ሃርመኒ በጣም አስደናቂ ነበር ቻምፒየንስ ሊግ ባሸነፉ ጊዜ። ስለዚህ መደበኛ የቀኝ ክንፍ ተጫዋች ብቻ አልነበረም ይሆናል። ግን ከሱ በኋላ አንቶኒዮ ቫሌንሲያ መጣ። ቫሌንሲያ የክርስቲያኖ አይነት ጥራት፣ ደረጃ፣ ጎል ማስቆጠር ሪካርድ በፍጹም ከክርስቲያኖ ጋር የሚወዳደር ተጫዋች አይደለም። ግን በጣም የተዋጣለት አገልጋይ ነበር ለማንቸስተር ዩናይትድ ላለፉት ዓመታት በሌላ መንገድ ቢሆንም። ከሱ በኋላ ግን ዩናይትድ እዚህ ቦታ ላይ የእንግሊዝን የተጫዋቾች ሬከርድ አሻሽሎ አንሄል ዲማሪያን አመጣ። አንዴ ባለቤቱ የአየር ጠባዩ በጣም መጥፎ ነው፣ ሲዘንብ ውሎ ሲዘንብ ያድራል፣ የሰዎቹ ፊት ሁሉ ደስ አይለኝም፣ የማንቸስተር ሰዎች ፊት ሁሉ ደስ አይለኝም፣ በዛ ላይ 8 ሰዓት ላይ ማታ ነው፣ 8 ሰዓት ላይ ጨልማል ቀን ምናምን እያለች ቀን 8 ሰዓት ላይ ጨለማ ነው፣ እኔ እዚህ መኖር አልችልም ምናምን ብላ ተማረረች። ለሱ ነግሬው ያለው ትላለች። ግን ተጫዋቹም ከአሰልጣኙ ጋር የነበረው ከሉዊ ቫን ሃል ጋር የነበረው ግንኙነት ጥሩ አይደለም፣ በመጥፎ ነው የሚያነሳቸው እስካሁን ድረስ። ስለዚህ በስፖርታዊም በኑሮ ስርዓቱ ምክንያት ሳይመቻቸው ቀረ እና ወዲያው ለቀቀ ወደ ፔዥ ከአንድ ሲዝን በኋላ። ሜምፊስ ዴፓይ መጣ። 7 ቁጥር ለመውሰድ ፍርሃት አልነበረበትም። የካንቶናን፣ የክርስቲያኖን፣ የቤካምን፣ የቤስትን የትልልቆቹን ተጫዋቾች ግን እሱም እንደዚሁ ሳይሳካለት ወደ ሊዮን ሄደ። ሳንቾ መጣ። የሳንቾን የቅርብ ዓመታት ታሪክ የምናውቀው ነው። እሱም ለዚህ ቦታ ተብሎ ታስቦ መጣ። ግን ግራ ላይ መጫወት ፈልጋለሁ ብሎ አስቸገረ። እዛ ቦታ ላይ ራሽፎርድ ጥሩ እየተጫወተ ነበር። በዛው ተመሳሳይ ጊዜ ወደ ግራ አድልቶ መጫወት የሚፈልገው ክርስቲያኖ መጣ። ቀኝ ላይ ስኬታማ አልሆነም። ስለዚህ አሁን ያለበት ሁኔታ ላይ ደረሰ ማለት ነው። የአንቶኒ ዝውውር ለማንቸስተር ዩናይትድ በፍጹም የተሳካ አልነበረም እና ባለፉት ዓመታት ማንቸስተር ዩናይትድ የቀኝ ክንፍ ቦታውን በሁነኛ ተጫዋች መሙላት አልቻለም። አሁን ብሪያን ምቤሞ እንግዲህ ከመጣ አንዱ ፈተናው ያንን ለረጅም ጊዜ ማንቸስተር ዩናይትድ ሊሞላው ያልቻለን ክፍተት የመሙላት ኃላፊነት ይሆናል ማለት ነው እና በጣም ጥሩ ሲዝን ካሳለፈ በኋላ ነው ወደ ዩናይትድ እየመጣ ያለው። ሁለተኛው ከዚህ በፊትም ደጋግሜ ያነሳሁት እና ባለፈው አንድ ፕሮግራም ላይ የጠቀስ ነው የፕሪሚየር ሊግ ተጫዋች የመሆኑ ነገር ነው። ጄሰን ዊልኮክስ የማንቸስተር ዩናይትዱ የስፖርት ዳይሬክተር የቴክኒክ ዳይሬክተር ነበሩ። አሁን የኃላፊነት ፕሮሞሽን እድገት አላቸው፣ የስፖርት ዳይሬክተር ሆነዋል እና የበለጠ የቴክኒካል ዳይሬክተር ኃላፊነቱን ክሪስቶፈር ቪቬል የሚባሉት ሰው ናቸው እየተወጡ ያሉት። እሳቸው ያሉት ከማቴዎስ ኩኛ መፈረም በኋላ የፕሪሚየር ሊግ ልምድ ያለው ተጫዋች መሆኑ ለማንቸስተር ዩናይትድ በጣም አስፈላጊ ነበር ብለዋል። የፕሪሚየር ሊግ ልምድ አላቸው ሁለቱም ተጫዋቾች። ብራያን ምቤሞም ማቴዎስ ኩኛም አልተሳካም እንጂ ሊያም ዴላፕ ማንቸስተር ዩናይትድ ሌላ በዚህኛው የዝውውር ጊዜ ትኩረት ያደረገው የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ላይ መሆኑን ያሳያል። ባለፉት 6 ዓመታት ከሃሪ መጓየር ዝውውር በኋላ ከሌስተር ሲቲ ወደ ማንቸስተር ዩናይትድ ከተደረገ ዝውውር በኋላ አንድ የፕሪሚየር ሊግ ተጫዋች ብቻ ነው ማንቸስተር ዩናይትድ በዛ ጊዜ ውስጥ ያስፈረሙ፣ አንድ ብቻ። እሱም ሜሰን ማውንት ብቻ ነው በ6 ዓመት ውስጥ። ሌሎቹ 6 ትልልቅ ቡድኖች ትልልቅ የሚባሉት ቢግ 6 የሚባሉት ቡድኖች በሙሉ ከማንቸስተር ዩናይትድ የበለጠ የፕሪሚየር ሊግ ተጫዋቾችን አስፈርመዋል። በዚህ ክረምት ብቻ ማንቸስተር ሲቲ ለምሳሌ ራያን ኤይት-ኑሪን የፕሪሚየር ሊግ ተጫዋች ነው ያመጣው። በዚሁ ክረምት ብቻ ሊቨርፑል አሁን ሚሎሽ ኬርኬዝን ሊያመጣ ነው፣ የፕሪሚየር ሊግ ተጫዋች ነው። በዚሁ ክረምት ብቻ ትልልቆቹ 6 ቡድኖች እንደው ያለፉትን ዓመታት እንኳ ብንተው ብዙ የእንግሊዝ ገበያ ተጫዋቾችን እያመጡ ነው። አሁን አንዳንዶቹ ሰዎች ምን ይላሉ? የማንቸስተር ዩናይትድ መጥፎቹ ፈራሚዎች ከውጭ ሀገራት የመጡ ተጫዋቾች ናቸው። ለምሳሌ በቀጥታ ከብራዚል የመጣው ክሌበርሰን
አንዳንዶቹ ቶርናመንትም ያነሳቸው ናቸው። ክሌበርሰን 2002 የዓለም ዋንጫ በጣም ጥሩ ተጫዋች ነበር። ፋይናሉንም ጀምሯል። ስኮላር ያሰልፈውታል። ካርል ፖቦሮስኪ እሱም ከ96 የአውሮፓ ዋንጫ በኋላ የመጣ ተጫዋች ነው። ኤሪክ ጄምባ በቀጥታ ከፈረንሳይ ነበር የመጣው። ማሲሞ ታይቢ የዓለም የግብ ጠባቂዎችን ሬከርድ አሻሽሎ የመጣው ከጣሊያን ነበር። ብዙ ከውጭ ሀገር የሚመጡ ተጫዋቾች እንዲያውም ትልልቆቹ ፌለሮች በቅርብ ዓመታት የነበሩትን ትልልቆቹን ያልተሳካላቸውን ተጫዋቾች ወይ ቅርቦቹን ወይ ሆይሉንድን ወይ አንቶኒን ጨምሮ ብዙዎቹ ከውጭ ሀገራት የመጡ ተጫዋቾች ናቸው እና ፕሪሚየር ሊግ ከውጭ ሀገራት ለሚመጡ ተጫዋቾች አስቸጋሪ ነው። ሁሌ አይሳካም ማለት አይደለም። ፕሪሚየር ሊግ ያደረጉት እንግሊዛውያን አይደሉም፣ የውጭ ሀገር ተጫዋቾች ናቸው፣ የውጭ ሀገር አሰልጣኞች ናቸው። ጥያቄ የለውም እሱ። ስለዚህ ከውጭ የሚመጣ ተጫዋች ሁሉ አይሳካለትም ማለት አይደለም። ግን ፕሪሚየር ሊግ ውስጥ የተጫወተ ተጫዋች መሆኑ ግን ለምሳሌ የሊቨርፑልን የቅርብ ዓመታት ስኬት ስታይ 3 ቻምፒየንስ ሊግ ፋይናል ሲደርሱ በተለያዩ ዓመታት ኃይለኛ የፕሪሚየር ሊግ ዋንጫ ተፎካካሪ ሲሆኑ 2 ጊዜ ፕሪሚየር ሊግ ሲያሸንፉ ብዙ ኤፍኤ ካፖች ብዙ ሊግ ካፖች ምናምን ሲያሸንፉ የቡድኑ መሰረት የሆኑ ተጫዋቾች በአብዛኛው ከፕሪሚየር ሊግ የመጡ ናቸው። ቨርጂል ቫን ዳይክ ይሁን ሳዲዮ ማኔ ይሁን ጆርዳን ሄንደርሰን ይሁን ጄምስ ሚልነር ይሁን አብዛኞቹ ተጫዋቾች ወይም አንዲ ሮበርትሰን ወይ ሌሎቹም ተጫዋቾች ወይ ጄኒ ቫይናልደም ከፕሪሚየር ሊግ የመጡ ተጫዋቾች ናቸው። አንጎሎ ኮንቴ 2017 ላይ የቼልሲን ሲዝን ትራንስፎርም ሲያደርግ 2016-17 ሲዝን ከመጀመሩ በፊት የፕሪሚየር ሊግ ተጫዋች ነበር፣ የሌስተር ሲቲ ተጫዋች ነበር። በቅርብ ጊዜም በአርሰናል በኩል እንደ ዴክላን ራይስ ወይም ካይ ሃቨርትዝ አይነት ተጫዋቾች የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ነበሩ። ማንቸስተር ዩናይትድ በተለይ ደግሞ የአሌክስ ፈርጉሰን የስኬት ዓመታት ላይ ብዙዎቹ ትልልቆቹ ዝውውሮች የፕሪሚየር ሊግ ዝውውሮች ነበሩ፣ ወይም ፕሪሚየር ሊግም ከመባሉ አስቀድሞ ፈርስት ዲቪዥን ይባል በነበረበት ጊዜ እነሱ እንደሚሉት ኦልድ እንግሊሽ ፈርስት ዲቪዥን የሚሉት ያኔም ጭምር ብዙ የተሳኩ ዝውውሮቻቸው ከፕሪሚየር ሊግ የተፈጸሙ ዝውውሮቻቸው ነበሩ። ሮይ ኪን፣ ትልቁ ኤሪክ ካንቶና ማንቸስተር ዩናይትድንና ባህሉን የለወጠ የሚባለው ዌይን ሩኒ፣ ሪዮ ፈርዲናንድ፣ ድዋይት ዮርክ፣ አንዲ ኮል፣ ሮቢን ቫን ፐርሲ የአሌክስ ፈርጉሰንና የመጨረሻ ትልቁ ፈራሚያቸው የፕሪሚየር ሊግ ተጫዋች ነበር። 30 ምናምን ጎል ባስቆጠረበት ሲዝን መጨረሻ ወደ ማንቸስተር ዩናይትድ የተዘዋወረ በጣም ምርጥ ሲዝን ካሳለፈ በኋላ ሌሎቹም ትልልቅ ተጫዋቾች ልክ እንደዚሁ የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ናቸው። ይሄ ማንቸስተር ዩናይትድ ባለፉት ዓመታት ኢግኖር ያደረገው ነው። እንዲያው ያለፉትን 6 ዓመታት አነሳሁ እንጂ አሌክስ ፈርጉሰን ከማንቸስተር ዩናይትድ ከለቀቁበት ጊዜ ጀምሮ ከ6ቱ ትልልቅ የእንግሊዝ ክለቦች ከፕሪሚየር ሊግ ጥቂት ተጫዋቾችን የገዛው ማንቸስተር ዩናይትድ ነው እና ቅድም እንዳልኩት የዲማሪያ ባለቤት አርጀንቲና አይደለች እና ደግሞ ከየት ነው የኖሩት? መጀመሪያ የሮሳሪዮ ልጅ ነው። እዛ የሪቨር ፕሌት ተጫዋች ነበር። ከዛ ወዴት ነው ሄደው? ወደ አይቤሪያ፣ ወደ ሊዝበን ቤንፊካ ተጫዋች ሆነ። ከቤንፊካ ወደ ሪያል ማድሪድ እንዳለ ፀሐያማ አካባቢዎች ነው የኖሩ እና ወደ ማንቸስተር ከተማ ሲመጣ ኃይለኛ የካልቸር ሾክ ሆነ። አንዳንዶቹ ባህሉንም አይላመዱትም፣ አንዳንዶቹ ቋንቋውንም አይላመዱትም፣ አንዳንዶቹ የአየር ንብረቱን ሁሉንም ነገር ለመላመድ ይቸግራቸዋል። የፕሪሚየር ሊግ ተጫዋች ከሆነ ግን ለእነዚህ ነገሮች ባዕድ አይሆንም፣ ለእነዚህ ነገሮች እንግዳ አይሆንም። አሁን እነዚህ ሁለቱም ተጫዋቾች አንደኛው ካሜሮናዊ ነው፣ አይ ቲንክ በፈረንሳይ ነው የተወለደው፣ ግን ካሜሮናዊ ነው። አንደኛው ብራዚላዊ ነው። ሁለቱም እንግሊዛውያን አይደሉም፣ ግን የእንግሊዝን እግር ኳስ አሰራር የሚያውቁ ናቸው። ላለፉት ዓመታት በእንግሊዝ የተጫወቱ ተጫዋቾች ስለሆኑ የዚህ አስፈላጊነት በጣም ከፍተኛ ይመስለኛል። በጣም ከፍተኛ ይመስለኛል። አንዳንዶቹ አጥቂዎች አሁን ለምሳሌ ከአንድ ሰው ሲጠቅስ ከፖርቱጋል አጥቂ ማስፈረም አሁን አስጊ ነው የሚሉ አሉ። ዳርዊን ኑኔዝ ልክ እንደ ዮኬሬሽ ነበር፣ በጣም የተዋጣለት ጎል አስቆጣሪ ነበር። ወይ ጎንዛሎ ራሞስ አሁን በፔዥ ያለው ተጫዋች፣ ሁለቱም አልተሳካለ። ግን እነሱ ብቻ አይደሉም። ኢስላም ስሊማኒን ጠቅሷል አንድ ሰው። ኢስላም ስሊማኒ የአልጄሪያ አጥቂ በስፖርቲንግ ሊዝበን በነበረበት ጊዜ እሱም የጊዜው ዮኬሬሽ ነበር። 28 ጎል ነበር ያስቆጠረው በአንድ ሲዝን። ከዛ 3 ሲዝን ለሌስተር ሲቲ ተጫውቶ 8 ጎል ነው በአጠቃላይ ያስቆጠረው። ወይም ሪኪ ቫን ቮልፍቬንከል የሚባል አንድ ተጫዋች 2 የተለያዩ ሲዝኖች ላይ ለስፖርቲንግ ሊዝበን 20 እና ከዛ በላይ ጎሎች አስቆጠረ እና ኖርዊች ሲቲ ገዛው፣ ወደ ፕሪሚየር ሊግ አመጣውና በሁለቱ ሲዝኖች በአንደኛው ሲዝን 1 በሌላኛውም ሲዝን 1 ጎል ያስቆጠረው። ተመሳሳይ ነገር ምንም እንኳ ፕራይሙ ላይ ባይሆንም ያኔ ዝውውሩን ሲያደርግ ማሪዮ ጃርዴል እዛ ያለ ከፍተኛ ጎል አስቆጣሪነቱን በፖርቱጋል ፕሪሚየር ሊግ ሁሉ ጊዜ እሱ ነበር ይቆጣጠር የነበረው። ያኔ ሮናልዶ፣ ሮማሪዮ ምን ስለነበሩ እድለኛ ስላልነበር ነው ለብራዚል ያልተጫወተው ይባላል።
ቦልተን በኢቫን ካምፖ የጄጄ ኦኮቻ በዩሪ ዦርካይፍ ያደረገውን ማጂክ ለመድገም ባለ ትልቅ ገናና ስም ተጫዋች ወደ ሪቦክ አምጥቶ ስኬታማ ለመሆን ሞከረ፣ አልተሳካለትም። ሌላ ግን በፖርቱጋል ትልቅ ዝና የነበረው ተጫዋች ነው እና አንዳንዴ በሌሎች ሊጎች የተዋጣላቸውን ጎል አስቆጣሪዎች ማምጣት የሚያስፈራው ለዚህ ነው። ዮኬሬሽንም የሚጠራጠሩት ለዛ ይሆን ወይ የሚሉ ሰዎች አሉ። ለምሳሌ ከእንግሊዝ ግን ከሆነ ተጫዋቹ የምታመጪው መቼስ እያንዳንዱ ዝውውር የራሱ ምንድነው የሪስክ ኤሌመንት አለው። ላይሳካ የሚችልበት ምክንያት አለ። ታክቲካዊ ምክንያት ሊሆን ይችላል፣ ወይ የማንቸስተር ዩናይትድ ባጅ ከባድ ስለሆነ ሊሆን ይችላል። ሰሞኑ ሪዮ ፈርዲናንድ ሲል እንደነበረው ኃላፊነቱ ለፕሬሸር ያለው የጫና መጠን ለብሬንፎርድ መጫወትና ለወልቭስ መጫወት በጭራሽ አንድ ሊሆን አይችልም። ምናልባት አንዳንዶቹን ተጫዋቾች በማንቸስተር ዩናይትድ እንዳይሳካላቸው ምክንያት የሆነው ያንን ኤክስፔክቴሽን አዳፕት ባለማድረጋቸው ምክንያት ሊሆን ይችላል። ግን መቼስ ሪስክም መጠን አለው አይደለም። ከሆላንድ ተጫዋች ስታመጪ ያለው የሪስክ መጠንና ከፕሪሚየር ሊግ ስታመጪ ያለው የሪስክ መጠን አንድ አይደለም። አሁን ከሆላንድ ማቲያ ኬዥማን እሳት የላሰ አጥቂ ነበር። አልፎንሶ አልቬስ እሳት የላሰ አጥቂ ነበር። በፕሪሚየር ሊግ በአንድ የእጅ ጣታችን ቁጥር የሚቆጠር ጎል አስቆጥረው ነው የለቀቁት። አንደኛው ለሚድልስቦሮ፣ አንደኛው ለቼልሲ። ማቲያ ኬዥማን እንዲያደርጉ ነው የሚሮጠው ተጫዋች። ሩድ ቫን ኒስተልሮይን በፒኤስቪ በተዋጣለት እና ከዛም በላይ በየጨዋታው ከአንድ ጎል በላይ የሚያስቆጠር ተጫዋች ነበር። ነገር ግን በቼልሲ ሳይሳካለት ነው የለቀቀው እና አንዳንዴ ከሌሎች ሊጎች የሚመጡ ተጫዋቾች እንዲህ አይነት ሪስክ አለው። ምክንያቱም ፍጥነቱ አንድ አይደለም፣ ፊዚካሊቲው አንድ አይደለም፣ ኢንቴንሲቲው አንድ አይደለም። እነዚህን ሁሉ ነገሮች ግን ብሪያን ምቤሞና ማቴዎስ ኩኛ ያውቋቸዋል። ምክንያቱም ፕሪሚየር ሊግ ውስጥ የመጫወት ታሪክ ስላላቸው እና በእነዚህ ምክንያቶች እነዚህ ዝውውሮች ኢንትረስቲንግ ናቸው። ሁለተኛ ዩናይትድ ባለፉት ዓመታት ተጫዋቾች ሲያመጣ ወይ በጣም ወጣት ናቸው ወይ በእድሜ የገፉ ናቸው። ለምሳሌ እንደ ራስሙስ ሆይሉንድ አይነቱ ተጫዋች በጣም ወጣት 20 ዓመቱ ሆኖ 80 ሚሊዮን ዩሮ ተከፈለበት። አንድ ሲዝን ብቻ ነው በአንድ ትልቅ የአውሮፓ ቡድን ውስጥ የመጀመሪያ ጀማሪ ሆነ። አንድ ሲዝንም አይደለም ለነገሩ ግማሽ ሲዝን ለአታላንታ በቋሚነት የተጫወተው ከጉዳት በኋላ ነው የመጀመሪያ አሰላለፍ ውስጥ መካተት የጀመረው እና አብዛኞቹን ጎሎች የሚያስቆጠረው በሁለተኛው የውድድር ዘመን አጋማሽ ነው። ሳምፕል ሳይዙ ትንሽ ነው፣ በእድሜ ወጣት ነው። ከ18 ወር በፊት በኦስትሪያ ይጫወት ነበር። በጣም ወጣት ነው እንዲህ አይነቱ ፈራሚ። አንዳንዶቹ ደግሞ በእድሜ ገፋ ይላሉ። ራፋ ቫራን፣ ባስቲያን ሽቫንስታይገር፣ ካሰሚሮ ፒክ ይርስ ላይ ያሉ ተጫዋቾችን ብዙ አያመጣም። ፒክ ይርስ ለምሳሌ ከ24 ከ26 ባለው የእድሜ አካባቢ ያሉ ተጫዋቾችን እንደመጡ ዴሊቨር እንዲያደርጉ የምንጠበቃቸውን ተጫዋቾች ብዙ አያመጣም። ስለዚህ በጣም ወጣት ከሆነ እስኪ ጎለበት መጠበቅ አለብሽ። ያለፉት ዓመታት የማንቸስተር ዩናይትድ ሁኔታ ደግሞ ለወጣት ተጫዋቾች የጫናው መጠንም የክለቡ ካልቸር ምንም ለመጎልበት ብዙ የተመቸ አልሆነም። አንዳንዶቹ ደግሞ በእድሜ የገፉ ተጫዋቾች ሆኑ ማለት ፕራይማቸውን ሌላ ቦታ ነው ያሳለፉት ማለት ነው፣ በሪያል ማድሪድ፣ በባየር ሚኒክ በምን። ይሄኛው ግን የተጫዋቾቹን እድሜ ካየሽ አሁን ይሄንን ዝም ብሎ ቴዎሬቲካል ነገር ነው የምናወራው፣ ላይሳካም ይችላል። ግን ቢያንስ በእነዚህ ምክንያቶች አሁን 25 26 ዓመት ላይ ያሉ ሁለት ተጫዋቾችን ነው ያመጡት። አንደኛው 26 ነው፣ አንደኛው 26 ሊሞላው ነው መሰለኝ። ብሪያን ምቤሞ ፒክ ይርስ ላይ ያሉ ተጫዋቾች ናቸው እና የሚፈልጉትን በትክክል ያወቁ ይመስለኛል። ወደ ገበያው ሲወጡ የሚፈልጉትን የተጫዋች አይነት፣ የፕሪሚየር ሊግ ኤክስፒሪየንስ፣ እድሜ እና ዝውውሩን በፍጥነትና በቅልጥፍና ማጠናቀቅ፣ እነዚህን ነገሮች በደንብ ፕላን ያደረጉበት ይመስላል። እነዚህን እያሳኮ ለማሳካት ጫፍ ላይ ደርሰዋል። ከዛ ዝውውራቸውን የጨረሱ አይመስለኝም። ግን ከዚህ በፊት ብዙ ጊዜ እንዳነሳ ነው በሌሎቹ ተጫዋቾች ሁኔታ ላይ የሚወሰን በጋርናቾ፣ በአንቶኒ፣ በራሽፎርድ፣ ምናልባት በሆይሉንድ በእነዚህ ተጫዋቾች መልቀቅ ላይ የሚመሰረት ነው። በሳንቾ ጠቅሾ እንደሆነ በእነዚህ ተጫዋቾች ላይ የተመሰረተ ነው። ምክንያቱም እነዚህ ተጫዋቾች በዩናይትድ ቦታ የላቸው፣ የታወቀ ነው። በተለይ ደግሞ በውሰት የነበሩት ሶስቱ ተጫዋቾች በዩናይትድ በጭራሽ ቦታ የላቸው። ሆይሉንድን አላቅም፣ ግን ሌሎች ተጫዋቾች ቦታ የላቸው፣ የታወቀ ነው እሱ። ያለ ምክንያትም አይደለም በውሰት የወጡት፣ ሁለቱ በጥር አንደኛው ባለፈው ክረምት። ስለዚህ ዩናይትድ ይፈልጋል የሚወስዳቸው። ከነዚህ የሚገኘው ገንዘብ የነዚህ ተጫዋቾች ከደሞዝ ሮስተሩ ላይ መነሳት ብቻ ማንቸስተር ዩናይትድ ተጨማሪ ቦታዎች ላይ ዝውውሮች ለመፈጸም እድል ሊሰጠው ይችላል። አይ ቲንክ 100 ሚሊዮን የተባለው የማንቸስተር ዩናይትድ በጀት ለዚህኛው የዝውውር ገበያ ሽያጮቹን ሳያካትት አሁን 100 ሚሊዮን ከ100 ሚሊዮን በላይ ለሁለቱ ተጫዋቾች ዝውውር አውጥተዋል።
ወይም ያወጣሉ። የምቤሞ ዝውውር እንደሚጠናቀቅበት ጊዜ በመሀል ቶተናም ኢንትረስትድ ነው፣ ስለዚህ ምናልባት እሱ ዝውውሩን ጂኦፓርዳይዝ ሊያደርገው ይችላል ይባል ስለነበር ግን ቶተንሃም የበለጠ ትኩረት ያደረገው አንቷን ሴሜኞ ላይ ነው፣ የቦርንመዙን ተጫዋች። ስለዚህ አሁን ለጊዜው ፈተና የሚሆን አይመስለኝም። በብሬንፎርድና በቶተንሃም መካከልም ምንም ድርድር ስለመደረጉ ብዙ እየተወራ አይደለም። ሰሞኑ የጊዜ ጉዳይ ብቻ ይመስለኛል እና ከዛ በኋላ ሌሎች ተጨማሪ ዝውውሮች እነዚህን ተጫዋቾች በመሸጣቸውና በመሸጣቸው ብቻ ሳይሆን መቼ ይሸጧቸዋል በሚለው ላይ የሚመሰረት ነው። በጣም ሌት ከሆነ በኋላ ከሆነ ይዘገያል በጣም። ስለዚህ የእነዚህን ተጫዋቾች ጉዳይ በቶሎ መፍትሄ መፈለግ ያለባቸው ይመስለኛል። ይሄ ምናልባት ወደሚቀጥለው ጉዳይ እንደረደረን ይሆናል፣ ወደ ጋርናቸው ምናምን ጉዳይ። ከዛ በፊት ግን የተወሰኑ የአድማጭን አስተያየት የምንቀበል ማን የሚል አድማጫችን የብራያን ምቤሞ ዝውውር መንዛዛት ከባድ ምክንያት ይመስለኛል። በፋይናንሱ ጉዳይ እጅግ አጣብቂኝ ውስጥ የገባ ይመስለኛል። አሁንም ዩናይትድ ተጫዋቾችን ለማስፈረም ግዴታ የራሱ ልጆች ማጽዳት ነበረበት። ግን ደግሞ የማን ዩናይትድ ተጫዋቾች ለመውሰድ ተንዛዛ ይባላል ገና ነው አይደል? ያው መጀመሪያ ስለተከፈተ ትግስትም ስለሌለ ነው እንጂ እኮ አሁን 8 ቀን ነው ምናምን ነው ከዝውውር ገበያው ከተከፈተ እና ሲዝኑ ሊጀምር ደግሞ 2 ወር ገደማ አለ። ገናባት መጀመሪያ ፊፋ ለክለቦች ያለው ግን እሱ ሌላ ዝውውር ያኔ ማንቸስተር ዩናይትድ ቢያስፈርምም ባያስፈርምም ያው ብዙ ልዩነት አልነበረውም ለእነዚህ ለዓለም የክለቦች ዋንጫ ተሳታፊ ክለቦች ብቻ ስለሆነ እኔ ብዙ የተንዛዛ አይመስለኝም በእኔ በኩል። ተጫዋቾችን ለመውሰድና ድፍረት ያለው ክለብም በማንቸስተር ዩናይትድ የለም ብሎናል አብርሃም መንግስቱ። የአርሰናል ቦርድ ዝውውር ጊዜ መሆኑን ረስተውት ይሆን እንዴ ብሎናል። የአትሌቲኮ ማድሪድ ዲፌንሲቭ ስትራክቸር ግን በደንብ መታደስ ይገባዋል። ዲዬጎ ሲሞኒ በዚህ ክለብ ውስጥ ያለው ቆይታ ቢበቃ መልካም ይመስለኛል ብሎናል። ፍጹም ጋሻው ጋርናቾ በንኩንኩ በጭራሽ አልተገናኘም የሆነ ነገር ነው። በጉዳት ተቸግሮ በአመት 3 የሚጫወት የ27 ዓመት ተጫዋችን አመት ሙሉ ሜዳ ላይ ከሚፈነጭ የ22 ዓመት ጎረምሳ ጋር መቀየር አብደው ከሆነ ጥሩ። ሁሌም የማንቼ መልማዮች እንደ ተጫዋች አንድ ተጫዋች ላይ ችክ የሚሉት ነገር አይገባኝም። ሌላ አማራጭ ባለበት ምቤሞ ላይ ችክ ብለዋል ብሎናል። ሳምሶን ጌታሁን የሚል አድማጫችን አዲሱ የማንቸስተር ዩናይትድ አስተዳደር ንኩንኩን ያመጣዋል ብዬ አላስብም። የጉዳት ሪካርዱ በጣም ከፍተኛ ነው። እድሜው 27 ነው። ቪቬል በሌይፕዚግና ቼልሲ አብሮት ቢሰራም ለ3ኛ ጊዜ አብረው ይሆናሉ ብዬ በፍጹም አላምንም። ሲቀጥል በእርሱ የመጫወቻ ስፍራ ሊጫወቱ የሚችሉ ብዙ ተጫዋቾች ስላሉን ዝውውሩ ከሩምታ በዘለለ አይሄድም። ጋርናቾ ቼልሲ ቤት ሊሳካለት ይችላል። ልጁ የባህሪ ችግር እንጂ ክህሎቱ ላቅ ያለ በሊጉ ልምድ ያለው ነው። ቼልሲ ቤት ተጫዋቾች መልበሻ ክፍሉን የማሳመጽ ልምዱ ስላልተለመደ ባህሪውን አስተካክሎ አርፎ ይጫወታል ብዬ አስባለሁ ብሎናል። እየው ዘብሔረሰብ ንኩንኩን በአሞሪም ሲስተም ተጫውቶ ያውቃል፣ ግን ብቃቱና ኮንፊደንሱ ላይ ብዙ የሚያጠራጥር ነገር አለኝ። በተጨማሪም የኛ ቦርድ አሁን ገንዘብ ላይ እንዴት ያዝ እያደረገ እንዳለ የአደባባይ ሀቅ ነው። ደሞዙ እንዲቀንስ ወይም ሌላ መንገድ ከፈለጉ ሊያስኬድ ይችላል። ለአሞሪም ሌላ ጥሩ ፈተና ነው። ጋርናቾ ምንም በወደውም ግን አሁን የመልቀቂያው ሰዓት ነው። በምንም ሁኔታ ከአሞሪም ጋር መስራት አለመቻሉ ብቻ ሳይሆን ምንም ሳያሳካ እንደዚህ መሆኑ መሄዱን የተሻለ ያደርጓል ብዬ እንዳስብ ያደርገኛል ብሏል። የመጨረሻ ሴት እንቀበል። አቤቲ ነኝ የጅጅጋው የሚል አድማጫችን ብራያን ምቤሞ ዝውውሩ በጣም ዘግይቶብኛል። በሰዓቱ የሱን ሄርዊጎ የሚል ዜና ፍለጋ የፋብሪዚዮ ደጅ እየጠናው ነው። ግን ትንሽ ያለኝ ጥርጣሬ የልጁ ሃይላይቶች ስመለከት ልጁ ለትራንዚሽን ፉትቦል እንጂ ኳስን ተቆጣጥሮና ዶሚኔት አድርጎ ለመጫወት መሆኑን ጠራጠራለሁ። በዛ ላይ ልጁ የክንፍ ተጫዋች ባህሪ በብዛት ስለሚታይበት የቀኙን 10 ቁጥር ቦታ በተገቢው መንገድ ሸፍኖ ዴሊቨር ያደርጋል የሚል ጥርጣሬ ያለኝ። ጋርናቾን በተመለከተ እሱና ራሽፎርድ ሳንቾንም ጨምሮ ትልቅ የዩናይትድ ካንሰሮች ናቸው፣ መውጣት አለባቸው። በነጻም ቢሆን ያዋጣናል። ጸጉር ብቻ ላሚልን ለመምሰል ከሚጥር በጨዋታም ቢመስለው ጥሩ ነበር። ከቼልሲ ተጫዋች ማምጣት ከማውንቱ በኋላ ቢበቃን ይሻላል። አትሌቲኮ ግን አሳዛኝ ነው። ለሲሞኔ ሲባል ቢሳካላቸው እወድ ነበረ ብሎናል። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።